ፍጥረታትን እንዲጠፉ መተውም ለእግዚአብሔር ባህሪ የሚስማማ አይደለም። ፍጥረታትን ደግሞ እንዲሁ ይቅር ብያችኋለሁ በቃ ግቡ ብሎ ማስገባትም ደግሞ ለእግዚአብሔር ባህሪ አይስማማም። ለምን ከተባለ እግዚአብሔር ፈታሄ በጽድቅ ኮናኔ በርት ነው፣ እውነተኛ ፈራጅ ነው። ጌታችን ሰው የሚሆንባት ዕለት ነቢያት በመጋዝ እስኪሰነጠቁ ድረስ፣ በኩላብ እስኪሰቀሉ፣ በድንጋይ እስኪወገሩ ድረስ በጽኑ ተስፋ የሚጠብቋት እርሱ ሕፃናትን የሚሰማቸው ሳይሰማው፣ እመቤታችን ደግሞ ሴቶች ሲወልዱ የሚሰማቸው ምጡም ሆነ ሌላው ነገር ሳይሰማት ወለደችው። ማኅተመ ድንግልናዋ ሳይለወጥ ድንቅ ነው። መጀመሪያ ገቡና ተመለከቱት። አንደኛው በሕፃን አንዱ በሽማግሌ አንዱ በጎልማሳ አምሳል ተመለከቱት። ወጡና እንዴት የሚያምር ሕፃን ልጅ፣ ኧረ እንዴት የሚያምር ጎልማሳ ነው፣ ኧረ እንዴት የሚያምር ሽማግሌ ነው ተባባሉ። አስቀድሞ ሲመጡ የመጡት ንጉስ 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 እያሉ በዚህ መንገድ ነበር የመጡት። ሁለተኛ ግን ተመልሰው ሲሄዱ በሌላ ሃይማኖት ተመለሱ። ምን ብለው? አምላክ ወልደ አምላክ እያሉ ተመልሰው ሄዱ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘአብጽሐነ እስከዛቲ ዕለት ወእስከዛቲ ሰዓት። ለዚህ ሰዓት አደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ አደረሰን። ልደተ እግዚእ ወይም የጌታ ልደት በሚል ርዕሰ ጉዳይ እንማማራለን። ለአበው ምስጢር የገለጠ ሥላሴ ለእኛም በቸርነቱ ይግለጥልን። የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት በዓል ስናከብር ቤተ ክርስቲያናችን ከምታከብራቸው 9 አበይት የጌታችን በዓላት መካከል አንዱና ቀዳሚው ነው። ቅዱስ ዮሐንስ አፈወርቅ በትምህርቱ ሲናገር የጌታ በዓላት አሉ ቤተክርስቲያን የምታከብራቸው ሌሎች 8 ማለት ነው። 9ኛዋ ይህች በዓለ ልደት የምንላት ግን የበዓላት ሁሉ ራስ የበዓላት ሁሉ በኩር በማለት ቅዱስ ዮሐንስ አፈወርቅ ይናገራታል። ለምን ስንለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጠመቁ፣ ለመሰቀሉ፣ በስጋ ለመሞቱ፣ ለመነሳቱ፣ ለማረጉ ለነዚህ ሁሉ ጥንታቸው ዋና መነሻው ልደት ነው። ስለዚህ ካልተወለደ አይጠመቅም፣ ካልተወለደ አይሰቀልም። ይህን በማለት በዚህ ምክንያት በዓለ ልደትን ልዩ ቦታ በመስጠት ቅዱስ ዮሐንስ አፈወርቅ የበዓላት ሁሉ ራስ በማለት ይጠራታል። እኛም በቤተክርስቲያናችን ይህን ብለን እናከብራለን። የጌታችን የመድኃኒታችን ኢየሱስ ክርስቶስን ልደት በዓል ስናከብር ግን የምናስባቸው ብዙ ነገሮች አሉ። ቀዳሚው ግን ቅዱስ አትናቴዎስ ሐዋርያዊን መሰረት በማድረግ የፍጥረታትን መልክ መታደስና በሐዲስ ተፈጥሮ መፈጠርን የምናስብበት ነው። ቅዱስ አትናቴዎስ የነገረ ሥጋዌን ትምህርቱን ሲያስተምር እንዲህ በማለት ይናገራል። ፍጥረታት በጥንተ ተፈጥሮ የተፈጠሩትም በሐዲስ ተፈጥሮ የከበሩትም የታደሱትም በአካላዊ ቃል ነው ይለናል። እንዴት ስንለው አካላዊ ቃል አስቀድሞ ፍጥረታትን ለይኩን በማለት ፈጥሯል። በእርሱ መልክ የሰው ልጆች በልዩነት ፈጥሯል። ከፈጠረ በኋላ በበደል ምክንያት ያን የሰጣቸውን መልክ ሲያበላሹ ሲዝግባቸው ያንን የዛገውን የተበላሸውን መልካቸውንም ደግሞ ያደሰው እርሱ ራሱ አካላዊ ቃል ነው ይለናል። ይህን በምሳሌ ሲያስረዳን አንድ ሰዓሊ ስዕሉን ሲስል የሚስለውን አካል ከፊት ለፊት ያስቀምጣል። ካስቀመጠው በኋላ ያን ስዕል ስሎ እንደጨረሰ ያን መልኩን የነሳለት የሳለው ስዕል በውሃም ይሁን በቀለም ቢበላሽበት ዳግም ያንን ስዕል አድሶ መሳል የሚችለው ያን ቀድሞ የሳለበትን መልኩን የነሳለትን አካል ከፊት ለፊቱ አስቀምጦ እየተመለከተ መሳል ሲችል ነው። እንደዚሁ ሁሉ አካላዊ ቃልም የእርሱን መልክ የሰጣቸው የሰው ልጆች ፍጡራን መልካቸው ሲበላሽ ሲወይብ ሲበላሽባቸው ተሐድሶ እንዲያገኙ አካላዊ ቃል ራሱ ነው ያንን ማደስ የሚችለው በማለት በዚህ ያስረዳናል። የሰው ልጆችን የበደል ነገር ስናነሳ አስቀድሞ ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስ ራሱ እንደሚነግረን መጀመሪያ ሲፈጠሩ እነሱን የሰራቸው እግዚአብሔር ባህሪው ንጹሕ ፍጹም መልካም ነውና ከእርሱ የተዘጋጁት የተሰሩትን ፍጡራን ካለመኖር ወደ መኖር ሲያመጣቸው ንጽሐ ጠባይ ያላደፈባቸው ፍጹማን ንጹሐን ነበሩ ይላል። ይህንን የሚያስረዳን በኦሪት ዘፍጥረት ላይ ስናነብ እግዚአብሔርም እነዚህን ፍጥረት ሰራ ይልና እግዚአብሔርም የሰራው ስራ መልካም እንደሆነ አየ። ይህን ፍጥረት ፈጠረ፣ እግዚአብሔርም ስራው መልካም እንደሆነ አየ ይላል። ልክ የሰው ልጆች ጋር ሲደርስ ደግሞ እግዚአብሔርም የፈጠረው ፍጡር እጅግ መልካም እንደሆነ አየ ይላል። ስለዚህ በዚህ ሁሉ ውስጥ የምንመለከት እግዚአብሔር የሰራው ስራ ሁሉ ፍጹም መልካም መሆኑን ነው። መልካምነቱ እየጠፋ የመጣ በደል ወደ ሰው ልጆች ልብ ሲገባና በበደል
መልካችንን ስናበላሽ ነው። ከዚህ በኋላ ይላል ቅዱስ አትናቴዎስ የሰው ልጆች በዚያች በሰሯት በደል ምክንያት እየተደናቀፉ እየተጠለፉ ካለመኖር ወደ መኖር መጥተው የተፈጠሩት እነዚህ ፍጡራን ከመኖር ወደ አለመኖር በሚያስደንቅ መቻኮል ወደ ሞት የሚፋጠኑ ሆነው ይህን ተመለከተና አካላዊ ቃል መልኩን የሰጣቸው ፍጡራን እንዲሁ ይጠፉ ዘንድ ፈቃዱ አይደለም። ለምን? እርሱ ቸር ይቅር ባይ አምላክ ነውና ይቅር ሊላቸው ወደደ። ግን ደግሞ እግዚአብሔር ደግሞ እኔ እግዚአብሔር አምላክህ አልለወጥም ስላለ ባህሪው ስለማይለወጥ የፈረደው ፍርድ ደግሞ መፈጸም አለበት። ስለዚህ እነዚህን ሁለቱን አስማምቶ የሚፈጽም የሚያከናውን አካል ያስፈልጋል። ቅዱስ አትናቴዎስ ሐዋርያዊ ነው ይህን ነገረ ሥጋዌን ሲያስተምር የሚነግረን። ፍጥረታትን እንዲጠፉ መተውም ለእግዚአብሔር ባህሪ የሚስማማ አይደለም። ፍጥረታትን ደግሞ እንዲሁ ይቅር ብያቸዋለሁ በቃ ግቡ ብሎ ማስገባትም ደግሞ ለእግዚአብሔር ባህሪ አይስማማም። ለምን ከተባለ እግዚአብሔር ፈታሄ በጽድቅ ኮናኔ በርት ነው። እውነተኛ ፈራጅ ነው፣ ቅን ፈራጅ ነው። የተናገረውን ቃሉን አያጥፍም። አሁን ይህ ሲነገር ይላል ቅዱስ አትናቴዎስ የነነዌ ሕዝቦች ታዲያ ከተፈረደባቸው ፍርድ ድነው የለ ወይ የሚል ጥያቄ ሰው ያነሳ ይሆናል። የነነዌ ሰዎች ከተፈረደባቸው ፍርድ የዳኑት እግዚአብሔር ሐሳቡን ለውጦ ሳይሆን እነሱ ያ ፍርድ እንዲፈጸምባቸው ሆነው የተገኙ ሰዎች መልሰው ጠባያቸውን በመለወጥ ያ ፍርድ እንዳያገኛቸው ሆነው ስለተገኙ ነው ይለናል። ስለዚህ እንደዚሁ ሁሉ እግዚአብሔር ቃሉን ስለማይለውጥ ይህ ነገር እንዲከናወን ሁለቱን የሚያሳርቅ አካል ያስፈልጋል። ለሱ ደግሞ የማይሞት ሕያው ባህሪ መሆን አለበት ያንን ሊያድን የሚመጣው አካል። ሁለተኛ ደግሞ ከተገለጠ በኋላ በስጋ ሞትን መቅመስ አለበት። ለምን? ለአዳም ያችን ፍርድ በሚፈርድበት ሰዓት ጌታችን ያለው በሐሙስ ዕለት ወመንፈቃ ለዕለት እትወለድም ወለተ ወለትከ የሚለውን ቃል ኪዳን ከመስጠቱ በፊት ለእመ በላይከ እንትኮ በለሰ ሞተ ትመውት፣ ያችን በለስ የበላህ ሰዓት ፍጹም ሞትን ትሞታለህ ነው ያለው። ያ ማለት በስጋ ላይ የነፍስ ሞት፣ በርደተ መቃብር ላይ ርደተ ገሃነምን የተፈረደበት ሁለቱን የሚያጠፋለት አካል በስጋ ሞትን መቅመስ የሚችል አካል መሆን አለበት። መላእክት መሆን አይችሉም። ለምን? መላእክት አልበደሉም። ያልበደለ ካሳ አይጠየቅም። ሌሎች የሰው ልጆች አይሆኑም፣ ነቢያትም አይሆኑም። ለምን? ከተፈረደው ፍርድ የተነሳ ነቢያትም እንኳን ቅድስና ቢኖራቸው ልክ እስር ቤት ውስጥ እንደተወለደ ሕፃን ልጅ እነሱም ራሳቸው እስር ቤት ውስጥ ነው የነበሩ። በምን ምክንያት? በቀደመችው በደል ምክንያት። ስለዚህ ይህን ሁሉ የሚያስታርቅ ንጽሐ ጠባይ ያላደፈበት አንድ የቀረ ዘር ያስፈልግ ነበር። እሱም ሰው ሆኖ የተገለጠ አካላዊ ቃል መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ለስም አጠራሩ ስግደት ይሁንና ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ እንዲገለጽ ደግሞ ከፍጥረት ወገን እግዚአብሔር ዓለሙን የጎበኘባት ብቸኛ ያገኛት ንጹሕ ደጃፍ ንጽሕት ቅድስት እመቤታችን ወላዲተ አምላክ ናት። ቅዱስ ኢሳይያስ በትንቢቱ ወሶብ እግዚአብሔር ጸባዖት እመያትረፈ ለነ ዘርአ ከመ ሰዶም እምኮንነ ከመ ገሞራ እመሰልነ። ልዑል እግዚአብሔር ከዘር ሁሉ ለይቶ ዘርን ባያስቀርልን ኖሮ ሰዶምን በመሰልን ገሞራንም በሆን ነበረ በማለት ይነግረናል። እንዴ ይህ እኮ የተነገረው ለጌታችን ነው ብለን ለብቻ ለሱ ለይተን እንዳንናገር ደግሞ ከላይ ምን ይላል? የጽዮንም ሴት ልጅ እንደተከበበ ከተማ እንደታጠረች ተክል ሆና ተጠብቃ ቆየች ይላል። ስለዚህ ንጽሕት ቅድስት እመቤታችን ከዚያ ሁሉ ከነበሩት የሰው ልጆች ተለይታ ንጽሕት ሆና ተጠብቃ ለአካላዊ ቃል ማደሪያ ሆና ተገኝታለች። ለዛ ነው ቅዱስ ሕርያቆስም በቅዳሴው ሲናገር እግዚአብሔር ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ዙሪያውን ሁሉ አያሻተተ እንዳንቺ ያለ የንጽህናው መዓዛ የሚስብ የሚያውድ አላገኝም። ስለዚህ አንቺን ባገኘ ጊዜ ብቸኛ የሆነውን ተቀዳሚ ተከታይ የሌለውን ልጁን ከአንቺ ይወለድ ዘንድ ወደ አንቺ ውረድ ተወለድ ሙት ተሰቀል ብሎ ሰደደው በማለት ይነግረናል። እንግዲህ የእርሱን ሰው መሆን ስናነሳ ፈጽሞ የማንዘነጋው ነገር ቅዱስ ዮሐንስ አፈወርቅ እንዲህ ይላል በመጀመሪያው ድርሳኑ ላይ እግዚአብሔር ለሰው ልጆች ሰው ሆኖ እንደሚገለጥ እንደሚያድናቸው ኪዳን ከሰጣቸው በኋላ በጣም ይደንቃል። ከፍጹም ፍቅሩ የተነሳ እሱ የሚገለጥበት ጊዜ እስኪደርስ እንኳን የሚያጽናኑ ነቢያትን ይልክላቸው ነበር ይላል። እንዴት ማለት ነው? አንድ የታመመ በጣም በጠና ደዌ የታመመ ሰው አይዞ ወንድሜ ይህን ያህል ቀን ቀርቷል ልትድን ነው አይዞ በርታ ሲሉት እንደሚጽናና ሁሉ እግዚአብሔርም ልመጣ ነኝ ይህን ያህል ጊዜ ቀርቷል እንደዚህ ያህል ጊዜ ቀርቷል አይዟችሁ ልመጣ ነኝ ደርሻለሁ እያለ የሚያጽናኑ የሚያረጋጉ ነቢያቱን
በየጊዜው ይልክላቸው ነበር ለሰው ልጆች። ለምን? ከፍጹም ፍቅሩ የተነሳ ይሳሳላቸው ስለነበረ። እግዚአብሔር በእውነት እንዴት ያለ ፍቅር ሰጥቶ እንደወደደን ስናስብ እጅግ የሚደንቅ ነው። በእውነት ይህን ፍቅር አጽንቶ ለእኛም ያድለን በቸርነቱ እግዚአብሔር አምላካችን። ስለዚህ ከዚህ ከፍጹም ፍቅሩ የተነሳ እኛን ለማዳን በዚህ መንገድ ሲመጣ አካላዊ ቃል ያዘጋጃት ማደሪያ ንጽሕት ቅድስት እመቤታችን ናት። እርሷ ጋር ከመድረሳችን በፊት ግን ቅዱስ ማቴዎስ እንደሚነግረን በዘር ሐረግ ሲቆጠር እልፍ እልፍ እያልን ስንመለከት በነቢያቱ ሕይወት ውስጥ አንድ በአንድ ንጽሕት ቅድስት እመቤታችን እንመለከታታለን። ለምሳሌ ቀደም ብለን ስንመጣ ኖህ ጋር በመርከብ ተመስላ እናገኛታለን። ከመርከቡም አልፎ ደግሞ በቀስተ ደመና ተመስላ እናገኛታለን። ከዛ አለፈ ስንል ደግሞ እንደዚሁ በአብርሃም ድንኳን ተመስላ፣ እንዲያውም የአብርሃም ድንኳን ጋር ስንሄድ በአብርሃም ድንኳን ስሉስ ቅዱስ ተገኝተዋል። በእመቤታችን ማኅፀን ስሉስ ቅዱስ ተገኝተዋል። እንዴት ስንል እመቤታችን ቅድስት ድንግል ማርያም አካላዊ ቃልን በኩነተ ሥጋ ማለትም ሰው ሆኖ በማኅፀኗ ይቀረጽ እንጂ አብ ለአንጽሖ አብ ለቀድሶ እመቤታችንን ለማክበር መንፈስ ቅዱስ ደግሞ ለአንጽሖ ወይም ደግሞ ለጠብቆ ማለት ነው ለመጠበቅ እመቤታችንን በማኅፀነ ማርያም ተገኝተው ነበረ። በተለየ አካሉ ሰው ሆኖ የተገለጠ አካላዊ ቃል ነው። ከዚህ የተነሳ እመቤታችን ምን ትባላለች? ለአብ ምራቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ፣ የአብ ሙሽራው የወልድ እናቱ የመንፈስ ቅዱስ ደግሞ አዳራሹ ተብላ ትጠራለች። ይህች እመቤታችን አካላዊ ቃልን ከመጽነሷ በፊት አሁን እንዳነሳ ነው በጣም ብዙ ነቢያት ብዙ ትንቢት ተናግረዋል። በዚህ ሁሉ ውስጥ ግን ይህን እያጠራ በደንብ እየዘረዘረ የሚነግረን ቅዱስ አባታችን ማቴዎስ ነው። በወንጌሉ ቅዱስ አባታችን ማቴዎስ በቅዱስ ወንጌሉ በምዕራፍ 1 ላይ ሲነግረን ወልደ ዳዊት ወልደ አብርሃም በማለት ይናገርና ይጀምራል። የዘር ሐረጉን በውስጥ ሲቆጥር ስንመለከተው 14 ትውልድ ያደርግና እነዚህን በሙሉ ከቆጠረ በኋላ 42 ትውልድ ነው ይለናል። አባቶቻችን ለምንድን ነው ቅዱስ ማቴዎስ ይህን ሁሉ የዘር ሐረግ መቁጠር ያስፈልገው ሲባል እኛ የሰው ልጆች በበደል ምክንያት የእግዚአብሔር ወገን ተብለን ከመቆጠር ወጥተን ነበር። በምን ምክንያት? ከሱ ያቺን በለስ በመብላት በለሷ ችግር ስላለባት ሳይሆን ሕግ በማፍረስ አልታዘዝ በማለታችን ምክንያት የእግዚአብሔር ልጆች ተብለን ከመቆጠር ተለይተን ወጥተን ነበር። ስለዚህ ከዚህ የተነሳ አንድ በአንድ ዘር እየተቆጠረ ለዚያውም ንጹሕ የሆኑት ቅዱሳን አባቶቻችን ተመርጠው እየተቆጠሩ በዚህ መንገድ አካላዊ ቃል ሰው ሆኖ ተገልጧል ማለት ነው። ስለዚህ በእነዚህ ሁሉ አባቶቻችን የዘር ሐረግ ውስጥ እየተቆጠረ የመጣው ንጹሕ ዘር ነው ተቋጥሮ የመጣ ማለት ነው። እኛ የምንድንበት ንጹሕ ዘር ስለሆነ ለዚያ ነው ቅዱስ አባታችን ሰሎሞን በትንቢቱ ሲናገር በመኃልየ መኃልይ ዘሰሎሞን ላይ እንዲህ ይላል፣ ይህ ውዴ በተራሮች ላይ መር እያለ እየዘለለ ይመጣል። ተራሮች የተባሉ ንጽሕና ቅድስናቸው ያላደፈ ለእግዚአብሔር ፍጹም ታዛዥ የሆኑ እውነተኞች የእግዚአብሔር ሰዎች የተባሉ ከቀደምት አበው ከዚያም በኋላ ከነቢያት ከዚያም በኋላ ከነገሥት ኋላም ደግሞ ከካህናት ወገን እግዚአብሔርን የታዘዙ ደጋግ አባቶቻችን ናቸው። በእነዚህ ሁሉ አብራክ ውስጥ ነው አካላዊ ቃል ተገልጦ የመጣ ማለት ነው። ስለዚህ ይህን የምናስብበት ነው ማለት ነው። እና በዚህ የዘር ሐረግ ውስጥ ለምንድን ነው 3 ጊዜ 14 ብሎ የቆጠረው የሚለውን ተርጉመን በዚያው እናልፋለን ማለት ነው። 3 ጊዜ 14 ብሎ የቆጠረውን አባቶቻችን ሲናገሩ የሰው ልጆች በዘመናት ውስጥ 3 ጊዜ ውላጤ አግኝቷቸዋል ብለው አባቶቻችን ይናገራሉ። የመጀመሪያው ምግብና ማለት ማስተዳደር ማለት የተካሄደ በመሳፍንት ነው። መሳፍንት መስፍን ተሹሞላቸው ለሕዝቦች የመጀመሪያ መስፍን የነበረ ሙሴ ነው። ከሱ አንስቶ ከነ ኢያሱ ሌሎችም መሳፍንት እና ኤሊን የመሰሉ በመሳፍንት ነበር የተዳደሩ የነበረው። የመሳፍንቱ ምግብና ሲያበቃ ሁለተኛ ውላጤ ይመጣል። እሱ ምንድነው? ነገስታት። የመጀመሪያው ንጉስ የነበረ ሳኦል ነው። ከዚያ በኋላ ግን የመጀመሪያ ንጉስ ተብሎ የሚጠራ ብዙውን ጊዜ ዳዊት ነው። ምክንያቱ ደግሞ ሳኦል የነገሰበት ምክንያት እስራኤል የአሕዛብን ነገስታት ተመለከቱና እንዴ ለኛም እንደ አሕዛብ ንጉስ አንግስልን እንጂ ብለው አስጨነቁት። ካህኑን ማለት ነው ነብይ እግዚአብሔርን። በዚህን ሰዓት ወደ እግዚአብሔር ቢያመለክት አንተን አይደለም የናቁ እኔን ነው፣ ስለዚህ አንግስላቸው ብሎ እግዚአብሔር አዘዘው፣ አነገሰላቸው። ሳኦል ግን እንደዚያም ነግሶ እንኳን በደል በመፈጸሙ ምክንያት እግዚአብሔር መንግስቱን ናቃት። በእርሱ ላይ ከዙፋኑ ሳይወርድ ማንን አነገሰ? ቅዱስ ዳዊትን አነገሰበት። እና እንዲህ አድርጎ በነገስታቱ ሲጠብቃቸው ሲመግባቸው ቆየ። ከዚያ ሶስተኛ ነገስታቱ እያሉ ደግሞ ሶስተኛው ምግብና የምን ይመጣል? የካህናት ምግብና ማለት ነው።
እንዲህ አድርጎ ሶስቱ የአዝማናት ምግብናዎች ካበቁ በኋላ ጌታችን ተገለጠ። ምን ማለት ነው? ይህንን ሲተረጉሙልን አባቶቻችን አሁን የተገለጠው ንጉሠ ነገሥት መስፍነ መሳፍንት ሊቀ ካህናት ኢየሱስ ክርስቶስ ነው፣ እውነተኛው ንጉሥ ተገልጧል ለማለት እነዚህን ሶስት አዝማናት አሳልፎ እንደተገለጠ ለማሳየት 14 14 14 ትውልድ 3 ጊዜ ይቆጥራል ማለት ነው። ይህን በዚሁ ስንመለከተው ጌታችን እንዲህ አድርጎ መገለጡ በሉቃስ ወንጌል ላይ ስንመለከተው ደግሞ ከታች ጀምርና ወደ ላይ ሲቆጥር እናገኛለን። መጨረሻ አዳም ወልደ እግዚአብሔር፣ አዳም የእግዚአብሔር ልጅ። ይኸውም በግልጥ የሚያሳየን ሁለቱም አባቶቻችን ሐዋርያት የቆጠሩበት ምክንያት ምንረዳው እኛ የሰው ልጆች በበደል ምክንያት የእግዚአብሔር ልጆች ተብለን ከመቆጠር ወድቀን ስለነበር ዳግመኛ የእግዚአብሔር ልጅ ተብለን ለመቆጠር የበቃን አካላዊ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በመገለጡ ምክንያት መሆኑን ይህን እንገነዘባለን ማለት ነው። በዚህ ሁሉ ውስጥ ግን ልደቱን ስንመለከት በጣም ብዙ የምናስተውላቸው ነገሮች አሉ። የጌታችንን ሰው መሆን ስናስብ ለምሳሌ የመጀመሪያው ቀዳሚው ነገር ጌታችን ለምንድን ነው መወለድ ያስፈለገው የሚለውን አስቀድመንም መልሰነዋል። ከዚህ ባለፈ ግን የነቢያት ትንቢት ተነግሮ ነበር ሰው ሆኖ እንደሚገለጥ አስቀድሞ። ለምሳሌ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮም ለሕዝቤ እስራኤል። እስራኤል ዘሥጋን አንድም እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ከአንቺ ይወለዳልና አንቺ የኤፍራታ ክፍል የምትሆኝ ቤተልሔም ሆይ በይሁዳ ከነገሱ ነገሥታት ፈጽሞ አታንሽም ብሎ ነቢዩ ሚክያስ ትንቢት ተናግሮላታል። ይህን ትንቢት የተናገረበትን ምክንያት እናስተውለው። ቅዱስ ሚክያስ በሌላ ቦታ ሲያስተምር ቆይቶ ሲመለስ ቤተልሔምን ሲመለከታት እንደዚያ የምታምር የነበረችው ከተማ ጫ ብላ ተፈታ ቋያ በቅሎባት የግጫ የሌላው ሁሉ መናኸሪያ ሆና ይመለከታታል። የዛን ሰዓት እንዲህ አለ፣ ተመለከታትና በጣም በማዘን አንቺ የይሁዳ ክፍል የምትሆኚ ኤፍራታ የተባልሽ ቤተልሔም ሆይ በይሁዳ ነገሥታት ታላላቅ ነገሥታት ከነገሱባቸው ከዚያች ከይሁዳ ከተማ ከሌሎቹም ሁሉ አታንሽም። ወገኖቼ እስራኤል ዘሥጋን የሚጠብቃቸው መጀመሪያ ዘሩባቤል ባንቺ ይነግስብሻል ብሎ ትንቢት ተናግሯል። ስለዚህ አስቀድሞ ንጉሥ ይነግስብሻል ስላለ መጀመሪያ ዘሩባቤል ነገሰባት። ከዛ አሕዛብ ግብር ገብረውባታል፣ የነጋሪት ድምፅ ተሰምቶባታል። ድንቅ ከተማ ሆናለች ማለት ነው በዘሩባቤል ምክንያት። ዘሩባቤል እንደነገሰባት ግን ዳግመኛ ደግሞ በዘሩባቤል ምሳሌ የተነገረለት አካላዊ ቃል ኢየሱስ ክርስቶስ ስግው ቃል ሆኖ ሰው ሆኖ ተገልጦባታል። የነጋሪት ድምፅ እንደተሰማባት የመላእክት አብይ ምስጋና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ለእግዚአብሔር በሰማያት ምስጋና ይሁን በምድርም ለሰው በጎ ፈቃድ የተባለው ምስጋና ተሰምቶባታል። አሕዛብ እንደገበሩባት ሰብአ ሰገል እጅ ነስተው መጥተው ገብረውበታል። ሌሎችም ደግሞ እስራኤል መጥተው ከዘሩባቤል ዘንድ ደጅ እንደጠኑባት እንደዚሁ ሁሉ ቅዱሳን መላእክት ቤተልሔም ደጅ ጠንተውባታል። ማንም ፍለጋ? ጌታችን መድኃኒታችን ኢየሱስ ክርስቶስን ፍለጋ። እረኞች መጥተው አብረው አመስግነውባታል። እነዚህ ሁሉ የታረቁበት። ስለዚህ በዓለ ልደትን ስናስብ እንዲህ ይላል በቤተክርስቲያናችን ክርስቶስ ሰው ሆኖ መገለጡ ሰባቱን መስተጻርራን አስታርቋቸዋል። ሰባቱን የተጣሉ ነፍስና ስጋ፣ እግዚአብሔርና ሰው፣ ሰውና መላእክት፣ ሰማይና ምድር እነዚህን ሰባቱን የተጣሉትን አካላት አንድ አድርጎ ያስታረቃቸው የአካላዊ ቃል ሰው ሆኖ መገለጥ። ስለዚህ እንዲህ ሆኖ አካላዊ ቃል ሰው ሆኖ ሲገለጥ አስቀድመን እንዳልን በነቢያት የተነገረውን ትንቢት እንዲህ አድርጎ ፈጽሟል ማለት ነው። ሰው ሆኖ ለመገለጥ እንግዲህ ከሰው ወገን ንጽሕት ቅድስት ድንግል እመቤታችን ወላዲተ አምላክን መረጠ። ከሀገር ቤተልሔምን መረጠ። ቤተልሔምን ሲመርጣት አንደኛ አሁን እንዳነሳን ትንቢት ተነግሮላታል፣ ምሳሌም አለባት። ምሳሌውና ታሪኩ አብሮ ስለሚገናዘብ እንዲህ እናነሳዋለን። ይህች ቤተልሔም የምትባለው ከተማ ብዙ ጊዜ ስመ ተፋልሶ አግኝቷታል። ብዙ ጊዜ ስሟ ተለዋውጧል። ያላትም ከላይ ስንመለከተው በቤተልሔም ዘይሁዳ ነው። ወተወልዶ እግዚእ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ ነው የሚለው በማቴዎስ ወንጌል ምዕራፍ 2 ስናየው በሄሮድስ ንግስና ዘመን ጌታ ኢየሱስ ክርስቶስ በይሁዳ ቤተልሔም በተወለደ ጊዜ። ለምንድን ነው የይሁዳ ቤተልሔም ያለው ስንል ይህች የይሁዳ ቤተልሔም የተባለችው የዛብሎን ቤተልሔም የምትባል ስላለች ልዩ ቦታ መሆኗን ለይቶ እያሳየን እና ይህች ቤተልሔም መጀመሪያ በርስትነት የተሰጠችው
ለካሌብ ነው። ካሌብ ምድረ ርስትን ከሰለሉት መካከል ከ12ቱ ጉበኞች ውስጥ አንዱ እሱ ነበረ። በዚህ ምክንያት ሙሴ አስቀድሞ ሰጥቶት ነበረ። ከሙሴ በኋላ መስፍን የሆነው ኢያሱ ስለሆነ ወደ ኢያሱ ጋር መጥቶ ኢያሱ አስቀድሞ ከ12ቱ ጉበኞች ጋር ያችን ምድረ ርስትን እስክናገኛት ድረስ ለመሰለል እንደሄድኩ ታውቃለህ። ኋላም ሙሴ ሰጥቶኛል። አሁንም አንተ ይችን ቦታ ወድጃታለሁና አስመስክረህ ስጠኝ አለው። እስራኤልን ምስክር አድርጎ ሰጠው። ከሰጠው በኋላ ይህ ካሌብ አባታችን አዙባ የምትባል ሴት አገባ። ይህችን ሴት ካገባ በኋላ ያችን ቦታ በስሟ እንዳያስጠራላት ከጠላቶቹ ወገን ስለሆነች በስሟ አላስጠራላትም። ከእርሷ በኋላ ከብታ የምትባል ሴት አገባ። ከብታ የምትባል ሴት ካገባ በኋላ በከብታ ምክንያት ስሟ ከብታ ተብሎ ተጠርቷል። የቤተልሔም የመጀመሪያ ስሟ ከብታ ማለት ቤተ ስብሐት ማለት ነው። ቤት የእመቤታችን፣ ስብሐት ደግሞ የቤታ ምሳሌ ነው። ከእርሷ በኋላ ደግሞ ኤፍራታ የምትባል ሴት አገባ። ኤፍራታ የምትባል ሴት ካገባ በኋላ እግዚአብሔር ልጅ ሰጠው። ስሙን ልሄም ብሎ ጠራ። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ፍሬን የተሸከመች ጸዋሪት ወይም ተሸከመች የተባለች እመቤታችን ናት። ፍሬ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ልሄም የሚባለውን ልጁን ከወለደ በኋላ ብዙ ሀብት አግኝቷል ይህ ካሌብ ማለት ነው። ከዚህ የተነሳ ቦታውም ራሱ ልሄም የተባለውም ልጅ ስለተገኘ ብዙ ሀብትም ስላገኘበት በዚህ የተነሳ ቤተልሔም የሚለው ስሟ የመጣው ከዚህ ነው ማለት ነው። ስለዚህ በይሁዳ ቤተልሔም ጌታችን በተወለደ ጊዜ ሰብአ ሰገል እጅ መንሻ ይዘው መጡ ተብሎ ተነግሯል። እንግዲህ ጌታችን በቤተልሔም ከመወለዱ በፊት አስቀድሞ ከአውግስጦስ ቄሳር ትእዛዝ ወጥቶ ነበረ፣ ቁጥር እንዲቆጠሩ ማለት ነው። ህዝብ እየወጣ ከዚህ ወገን ነኝ ከገሌ ወገን ነኝ እዚህ ቦታ ነው የምኖር እዚህ አውራጃ ነኝ ብሎ ስሙን እየሄደ ያስመዘግብ ነበረ። እመቤታችንም ከቅዱስ ዮሴፍ ጋራ ከጸነሰች በኋላ ሊቆጠሩ ወጥተው ነበረ። አሁን ልብ በሉ፣ የዘር ሐረጉን ስንቆጥር የተናገርነው ነገር እዚህ ጋር ተመልሶ የሚመጣ ነው። ለምንድን ነው ጌታ ተጸንሶ ሳለ መቆጠር አስፈልጎት የወጣ ሲባል እኛ ሁላችን የእግዚአብሔር ልጆች ተብለን ከመቆጠር ወጥተን ነበር። ስለዚህ ዳግመኛ ወደ ቁጥር የገባ ነው የእግዚአብሔር ልጆች የተባልን ጌታ ከኛ እንደ አንዱ ሆኖ በመቆጠሩ ምክንያት ነው። ስለዚህ ይህንን ለማሳየት ሊቆጠር ወጣ ማለት ነው። ሊቆጠር ወጣ። በዚያ ምሽት የእመቤታችን የምትወልድበት ሰዓት ደረሰ። ስለዚህ ማደሪያ ፈለጉ። እውነት ይህን ነገር ስናስበው በጣም ይደንቃል። ሰማይና ምድርን በመሃል እጁ የያዘ ጌታ ማደሪያ አጥቶ መንከራተት መፈለግ ጀመረ። ሲሄድ ሁሉም ማደሪያ ይከለክሉታል። ለምን ከተባለ ምቀኞች ስለሆኑ ብቻ አይደለም፣ ማደሪያዎቹ ሁሉ ተይዘውም ስለነበር ጭምርም ነው። እንዲህ ሆኖ ከሆነ በኋላ ግን አንድ ቦታ ምን አገኙ? የበጎች በረት አገኙ። በጣም የሚገርም ነው። የከብቶች በረት አግኝተው ከዚያ በከብቶች በረት ውስጥ እርሱ ሕፃናትን የሚሰማቸው ሳይሰማው፣ እመቤታችን ደግሞ ሴቶች ሲወልዱ የሚሰማቸው ምጡም ሆነ ሌላው ነገር ሳይሰማት ወለደችው። ማኅተመ ድንግልናዋ ሳይለወጥ። ድንቅ ነው። ልብ አድርጉ። ጌታችን ፍጹም ሰው ሆኖ ሲገለጥ የእመቤታችን ማኅተመ ድንግልናዋ አልተለወጠም። ለዛ ነው ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ላይ ሲናገር ራሱ እግዚአብሔር ምልክት ይሰጣችኋል አለ። ምንድነው ምልክቱ ስንለው ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ድንግል የምትጸንሰው እንዲሁ ከሆነ ምን ለውጥ አለው? ምንም ትርጉም የለው። ምልክት የሚሆን ምን ሲሆን ነው? ድንግል ህቱም ሆና ስትጸንስ ከዛ ማኅተሟ ሳይለወጥ ስትወልድ፣ ይሄ ምልክት ነው፣ ግሩም ምልክት ነው። ስለዚህ እነሆ እግዚአብሔር ራሱ ምልክት ይሰጣችኋል ተባለች። ምልክታችን የተባለች ንጽሕት ቅድስት እመቤታችን ማኅተመ ድንግልናዋ አለመለወጡ ነው። ይህንን በመያዝ አባቶቻችን ምን ይላሉ? የእመቤታችን ማኅፀን የሃይማኖታችን መምህር ነው ይሉናል። በደንብ ስሙ። ምን ማለት ነው? የእመቤታችን ማኅፀን የሃይማኖታችን መምህር ነው ማለት እመቤታችን ድንግልም እናትም ተብላ ስትጠራ፣ እርሱ መድኃኒታችን ኢየሱስ ክርስቶስ ደግሞ አምላክም ሰውም ተብሎ ይጠራል። ይሄ የሃይማኖታችን መሰረት ነው። ስለዚህ ከዚህ የተነሳ አባቶቻችን የእመቤታችን ማኅፀን የሃይማኖታችን መምህር ነው በማለት ይነግሩናል ማለት ነው። እንግዲህ አካላዊ ቃል ሰው ሆኖ እንዲህ በቤተልሔም ከተወለደ በኋላ ሰብአ ሰገል ሊገብሩለት መጡ። አሁን ልብ በሉ፣ ጌታችን ሰው ሆኖ ሲወለድ ይህ ከመሆኑ ከመፈጸሙ በፊት አስቀድሞ በፍልስፍና የተመለከተ አንድ ሰው ነበረ። ማንም ቢባል የሰብአ ሰገል አባት፣ የጥበብን ቢሉ የሥጋ አባታቸው ዠረደስት የሚባል ሰው ከነቃማይ ወይም ከውሃ ምንጭ ዳር ተቀምጦ
ፍልስፍና ሲመለከት ማለትም ከዋክብትን ሲቆጥር ፀሐዩን ጨረቃውን እነዚያን ሁሉ ሲመለከት አንዲት የተለየች ኮከብ ይመለከታል። ያቺ ኮከብ ምን አይነት ናት? ሰሌዳዋ ላይ ንጽሕት ድንግል ልጅ ታቅፋ ተስላ ይመለከታል። ይህማ ድንቅ ነገር ነው ብሎ በሰሌዳ ብርት አምጥቶ ቀርጾ ያስቀምጥና እስከሱ ድረስ ሲወርድ ሲወራረድ የመጣ ሶስቱ ሊቃነ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል ለአዳም የሰጡት ንዋይ ነበር። ሶስቱ ንዋያት ምን ናቸው? ወርቅ፣ ዕጣን፣ ከርቤ የሚባሉት እነዚህን አስቀድሞ ለአዳም ሰጡት። አዳም ለሔዋን እንቺ ማጫሽን ብሎ ልክ ዛሬ አንድ ሰው ሚስት ከማግባቱ በፊት አስቀድሞ ማጫ እንደሚሰጥ አዳም አባታችንም ማጫውን ሰጥቶ ሔዋንን ሚስቱ አድርጎ ተቀብሏል። አስቀድሞም እግዚአብሔር የሰጠው ለእርሱ ነው። በእርግጥ ያን አዳም ከእግዚአብሔር የተቀበለው ከመላእክት የተቀበለውን ሶስቱን ንዋያት ሲወርድ ሲወራረድ ለሴት ሰጥቶታል። ሴት ደግሞ ለሄኖስ እያለ ወርዶ እስከ ኖህ ድረስ ደርሷል። ኖህ ጋር ከደረሰ በኋላ ኖህ ከመርከብ ከጥፋት ውሃ ድኖ ከመርከብ ሲወጣ ሴምን ይጠራና ሴም ከካም ወገን የሚወለድ እንዲህ ያለ ሕፃን ልጅ አለ ብሎ ነገረው። አባታችን ቅዱስ መልከጼዴቅ ካህኑን ማለት ነው። እርሱን ከእናት ከአባቱ ለይቶ ካመጣ በኋላ ሴም አጽመ አበውን የአዳምን አጽም ጨምሮ ይዞ መጥቶ ሶስቱን ንዋያት ወርቅ፣ ዕጣን፣ ከርቤን ይዞ መጥቶ በምድር መካከል በምትባለው በቀራንዮ ዱዳሌም የሚባለው ልክ እንደ አውራጃ እንደ ከተማ አውራጃ ስም ማለት ነው። በዚያች ቦታ ዋሻ ውስጥ ገብቶ መኖር ይጀምራል ማለት ነው። ከዚያ እንዳይወጣ ከሴት እንዳይገናኝ ሌሎችንም ነገር ደግሞ እንዳይቀምስ ወይን የመሳሰሉት እንዳይቀምስ አዞት በዚያ መኖር ይጀምራል። ያን በሚኖርበት ሰዓት መስዋዕተ እግዚአብሔርን እያቀረበ በህብስትና በወይን እያስታኮተ ሲቆይ የዚህን ሰዓት አብርሃም የኮሎዶጎሞር ነገስታትን አሸንፎ ሲመጣ ኃይል ሲሰማው እግዚአብሔርን እንዲህ አለው፣ አቤቱ ኃይል ሲሰማው እንዲህ አለ፣ አቤቱ ልጅህን የምትሰደው በእኔ ዘመን ነው ወይስ ያችን ልታሳየኛለህ ብሎ ሲነግረው፣ አይ ልጄንስ የምሰደው በአንተ ዘመን አይደለም፣ ምሳሌውን ግን ታየዋለህ። ሂድና የዮርዳኖስን ወንዝ ተሻገር፣ የእግዚአብሔር ሰው ሆይ ብለህ ተጣራ፣ ግርማው እጅግ የሚያስፈራ ሰው ይወጣል፣ እርሱም ያነጋግርሃል፣ እርሱን በምታገኝ ሰዓት ምሳሌውን ትመለከታለህ ብሎ ነገረው። አብርሃም ዮርዳኖስን ተሻግሮ ሄደ። የእግዚአብሔር ሰው ሆይ ብሎ ተጣራ። መልከጼዴቅ ወጣ። ደንግጦ ከእግሩ በታች ወደቀ። አጽናንቶ አነሳው። በህብስትና በወይን ያስታኩት ነበር መልከጼዴቅ። አብርሃም አስራቱን ለመልከጼዴቅ አወጣ። መልከጼዴቅ ደግሞ እነዚህን ሶስቱን ነዋያት ለአብርሃም ሰጠው። ልብ በሉ። አብርሃም ከመልከጼዴቅ ከተቀበለ በኋላ እንዲሁ አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ እያለ ሲወራረድ ከማን ደርሶ ነበረ? ከዚህ ከጀረደስት ደርሶ ነበረ ማለት ነው። ይህ ጀረደስት ያችን በሰሌዳ ብርት የሳላትን ካስቀመጠ በኋላ እነዚህን ልጆቹን ሰብአ ሰገልን ነገራቸው። እንደዚህ ያለ ምልክት ባገኛቸው ጊዜ እውነተኛው ሰማያዊው ንጉሥ ተወልዷልና እነዚህን ነዋያት ወስዳችሁ ስጡት በማለት አዘዛቸው ማለት ነው። እነዚህም ሰብአ ሰገል ጊዜው ሲደርስ ያንን ይዘው ጉዞ ጀመሩ። ጉዞ የጀመሩበት ወቅት አባቶቻችን እንደሚያስተምሩን ጌታ ከመወለዱ ከ2 ዓመት በፊት ጀምሮ ነው። ለምን? እመቤታችን ስደት የወጣችው ሰብአ ሰገል ከነርሱ ወጥተው ከሄዱ በኋላ ሳትውል ሳታድር ዕለቱን የወጣችው። ለምን? ሰብአ ሰገል ጌታን ለማግኘት ሲመጡ የተወለደው የአይሁድ በወዴት ነው ያለ፣ የአይሁድ ንጉሥ በወዴት በኩል ነው ያለ እያሉ እየፈለጉ ነበር የመጡት። ከዚህ የተነሳ ሰዎች ንጉሱ ሄሮድስ ዘንድ አደረሷቸው። ንጉሱ የተወለደው የአይሁድ ንጉሥ ወዴት ነው ያለ ብለው ሲጣሩ ሲመጡ ሲሰማ ሄሮድስም ደነገጠ፣ ህዝቡም ደነገጡ። ለምን ሲባል እንዴ ንጉሥ ከተወለደማ እኔ ንጉሥ እያለሁ እኔን ሳይገል እንዴት ይነግሳል ብሎ ስለ መንግስቱ ፈርቶ ደነገጠ። ህዝቡም ሁሉ አብረው ከእርሱ ጋር ደነገጡ። እነርሱ አስቀድሞ በለዓም የሚባል ሰው ትንቢት ተናግሮ ነበር። ኮከብ የሰረቀም ያዕቆብ ከያዕቆብ ወገን ኮከብ ይወጣል ብሎ ትንቢት ተናግሮ ነበር። ይህን ሁሉ የተናገረው ትንቢት የተፈጸመበት ወቅት ነበረ። አሁን ልብ በሉ። ለምንድን ነው የተወለደው የአይሁድ ንጉሥ ወዴት ነው እያሉ እየተናገሩ እንዲመጡ ያደረጋቸው ብለን ስንናገር ታሪኩ ከዚህ ነው ያለ። እስክንድር የሚባል ሰው እስክንድርያ የምትባል ሴት ያገባና አርስጥቦሎስና ህርቃሎስ የሚባሉ 2 ልጆችን ይወልዳል። እነዚህን 2 ልጆች ከወለደ በኋላ ንጉሱ እስክንድር ሲያርፍ ታላቁን
ክህነት እንድትሾመው ታናሹን ደግሞ ንጉስ እንድታደርገው ያደርጋል። ተመቅኝቶ አበላልጦ አልነበረም ይህን ያደረገው። ታናሹ በጣም አስተዋይ ስለነበረ መንግስቱን አስተካክሎ ይይዛል፣ ታላቁ የዋህ ስለሆነ በክህነቱ በሚገባ ያገለግላል ብሎ ነበረ። እንዲህ ሆነው ሲኖሩ ግን ሄሮድስ ወልደ ሃንዶፌር የሚባል አንድ ንጉስ ይህንን የእስራኤልን መንግስት በማናቸውም ምክንያት ማግኘት ይፈልግ ነበር፣ ግዛቱን ለማስፋት አስተዳደሩን ሰፊ ለማድረግ እና በዚህ ምክንያት መልእክት ወደ ታላቁ ይልክበታል። ወደ ታላቁ መልእክት ሲልክበት አንተ ከሁሉ ታላቅ ሳለህ ታናሽ የሾምብህ፣ አንተ አዋቂ ሳለህ አላዋቂ የሾምብህ እንዴት ቢንቆህ ነው? ሰራዊት አንሶ ከሆነ እኔ እሰጥሃለሁ፣ ጥበብ አንሶ ከሆነ ምን ያግዝሃለሁ፣ ወግተው ለምንድን ነው ንጉስ ማትሆነው አለው። የጠላት ምክር እንደዚህ ነው። ከልቡ ገባችበት፣ እውነት መስሎት ወታደር ተቀብሎ ወንድሙን ገሎ እሱ መንግስቱን ይይዛል። መንግስቱን በሚይዝበት ሰዓት ግን የወንድሙ ልጅ በጦር ሜዳ ሳሉ ይህንን ታላቅየውን ጆሮውን ቆርጦስ ነበረ። በዚህ ምክንያት እስራኤል አካለ ጎዶሎ የሆነ ንጉስ አያነግሱም። ስለዚህ የእስራኤል መንግስት ባዶ ሊቀር ስለነበረ በዚህ ያለችውን አንዲቱን አግብቶ ሄሮድስ መንግስቱን ያዘ ማለት ነው። እንዲህ አድርጎ ቢይዝም ግን ሰብአ ሰገል ሲመጡ እየጠየቁ የነበሩት የተወለደው የአይሁድ ንጉስ ወዴት ነው ያሉት። ቅዱስ ዳንኤል እንዲህ የሚል ትንቢት ተናግሯል። መቅደስ ትታነጽ እስከ ክርስቶስ ንጉስ ወእምዝ ትትመዘበር። ጌታ ኢየሱስ ክርስቶስ እስከሚገለጥበት ሰዓት ድረስ መቅደስ ትታነጻለች። እርሱ ከተገለጠ በኋላ ግን ከእስራኤል መንግስትም ክህነትም ይነሳል፣ ቤተ መቅደስም አይታነጽም ብሎ ተናግሯል። ያ ትንቢት መፈጸሙን ለማሳየት እግዚአብሔር በጥበቡ ሄሮድስ በጥበቡ የያዘ ቢመስለውም እግዚአብሔር እጁ አለበት በዚህ ውስጥ ማለት ነው። ሄሮድስ ንጉሱን መንግስቱን ከያዘ በኋላ ነው ሰብአ ሰገል ምን እያሉ መጡ? የተወለደው የአይሁድ ወዴት ነው? የአይሁድ ንጉስ ወዴት ነው? ስለዚህ ምድራዊ ንጉስ እያለ በእርሱ ላይ ሰማያዊ ንጉስ ነገሰበት እያለ መንግስቱ መቅረቱን እያሳያቸው ነው ማለት ነው። ቅዱስ አትናቴዎስ አይሁድ ክርስቶስ መገለጡን ምስክር እንዲሆንባቸው ትንቢትና ክህነት ከነሱ ሲወሰድ፣ መንግስት ከነሱ ሲወሰድ ማወቅ ነበረባቸው በማለት ተግሳጽ ይልካል አይሁድ። ስለዚህ ሄሮድስ በነገሰበት በዚህ ጊዜ ሰብአ ሰገል መጡ። ሲመጡ በእያንዳንዱ መንገዳቸው ይመራቸው የነበረ ኮከብ አለ። ያ ኮከብ አባታቸው ዠረደች የተመለከተው ኮከብ ነው። በሰሌዳው ላይ እመቤታችን የተሳለችበት። መንገድ ላይ እየሄዱ እያለ ከሰው ጋር ሲገናኙ ይሰወራል፣ ከሰው ሲሸሹ ደግሞ ተገልጦ ይመራቸው። በሰው ቁመት ልክ ሆኖ ነበር ይመራቸው የነበረ ያ ኮከብ። ለምን በኮከብ መራቸው የሚለውን አባቶቻችን ሲነግሩን አስቀድሞ በኮከብ ያመልኩ ነበርና በለመዱት መንገድ እየጠራቸው በሚያውቁት መንገድ። ስለዚህ እንዲህ አድርጎ እየመራቸው ከመጡ በኋላ ከንጉሱ ጋር ሲደርሱ ንጉሱ በስውር ጸሐፍት ፈሪሳውያንን ይጠራና ይጠይቃቸዋል። የአይሁድ ንጉስ ይወለዳል የተባለው በየት ነው ሲላቸው በይሁዳ ቤተልሔም ነው አሉት። በስውር እነሱን ካስወጣ በኋላ ሰብአ ሰገልን አስጠርቶ የተወለደው የአይሁድ ንጉስ የሚወለደው በቤተልሔም ዘይሁዳ ነው፣ ግን አላቸው እናንተ ሂዳቸው ስገዱለትና እኔም ደግሞ እንድሰግድለት በወዴት እንደሆነ መጣችሁ ንገሩኝ አላቸው። ይህን ያላቸው ግን እሱም ሊሰግድለት ፈልጎ አይደለም፣ እገለው ዘንድ ለማለት ነው የፈለገው። መንፈስ ቅዱስ ግን በጥበብ ትክክለኛ ነገር እያናገረው ነበር። ለምን? እነዚህ ሰብአ ሰገል አህዛባዊ የአማኒ ናቸው ይሉናል አባቶቻችን ሲናገሩና እግዚአብሔር ወደ እምነት መንገድ እየጠራቸው ነው። ወደ እምነት መንገድ ሲጠራቸው እንዴ ለካንስ እኛ ብቻ አይደለን የምናምነው የሀገሩም ነገስታት ለካ ያምኑበታል ብለው እምነታቸው እንዲጸናላቸው ንጉሱን ፊቱን ጸፍቶ ያናገረው መንፈስ ቅዱስ ነው ይሉናል። እንዲህ አድርጎ ከተናገረ በኋላ ሄሮድስ ሰብአ ሰገል ወጡና ጌታችንን ለማግኘት ሄዱ። ወደ ጌታችን ጋር ሲደርሱ ዝቅ ብለው ሰገዱለት፣ ሰማያዊ ንጉስ ነውና። ከዛ ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ የሰጡት። አሁን በደንብ ማስተዋል ያለብን ነገር ወርቅ፣ ዕጣን፣ ከርቤ ወስደው የገበሩለት ዝም ብለው አይደለም። የገበሩበት ምክንያት አለ። የመጀመሪያው ቀዳሚው ምክንያት የአባቱን ገንዘቦች ገንዘብ ማድረጉን እየተናገሩ ነው። ምን ማለት ነው? እኛ ሁላችን የእግዚአብሔር ገንዘቦቹ ነበር። በበደል ምክንያት ግን ራሳችንን አሳልፈን ለዲያብሎስ ባሮች፣ የዲያብሎስ ገንዘብ አድርገን ሽጠን ነበር ራሳችን። በምን ይታወቃል? አዳም እና ሔዋንን ዲያብሎስ በገሃነም በሲኦል ሲያሰቃያቸው ከቆየ በኋላ
ይህን ማሰቃየት እንዳቀልላችሁ ከፈለጋችሁ የባርነት ስማችሁን ጽፋችሁ ስጡኝ አላቸው። የዚህን ሰዓት አዳም የዲያብሎስ ወንድ አገልጋይ፣ ሔዋን የዲያብሎስ ሴት አገልጋይ ብለው ጽፈው ሰጡት። ያንን ይዞ በቁራኝነት ላይ የበለጠ መከራ አጽንቶባቸው ነበረ። ስለዚህ ዳግመኛ የራሱ ገንዘብ እንዳደረገ ለማሳየት ለአዳም የሰጠው እሱ ራሱ አይደለ፣ ለአዳም የሰጠውን ገንዘብ መልሰው ለራሱ ሰጡት ማለት ነው። ስለዚህ ያንተን ገንዘቦች መልሰ ገንዘብ አድርጋቸዋል ማለት አሳዩን። ከዚህ ባሻገር ወርቅ፣ ዕጣን፣ ከርቤውን የሚያቀርቡላቸው ለጣዖታት ነበረ። ከዚህ የተነሳ ይህንን ወርቅ የምንሰጣቸው ነገስታት፣ በወርቅ አክሊል በወርቅ ዘውድ የሚነግሱት ነገስታት በሙሉ ቀድሞም የተፈጠሩ ኋላም የሚያልፉ ናቸው። አንተ ግን ቀድሞም ያልተፈጠር ኋላም የማታልፍ ነህ ለማለት ወርቅ አቅርበውለታል። ዕጣን የሰጡት ይህንን ዕጣን የምናጥናቸው ጣዖታት ቀድሞም የተፈጠሩ ኋላም የሚያልፉ ናቸው። አንተ ግን ቀድሞም ያልተፈጠር ኋላም የማታልፍ ዘለዓለማዊ ነህ ለማለት ዕጣን አቅርበውለታል። ከርቤ ያቀረቡበት ምክንያት ደግሞ ምንም ቀድሞም ያልተፈጠር ኋላም የማታልፍ ብትሆን እንኳ የሰው ልጆችን የራስ ገንዘብ ለማድረግ ስትል መራራ ሞትን ትቀምሳለህ ለማለት ይህን ሰጥተውታል። ይህ ብቻ አይደለም፣ ወርቅ ንጹህ ነው፣ በእሳት ተፈትኖ የጠራ ነው። እንደዚሁ ሁሉ በአንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት፣ በሃይማኖትም በምግባርም ንጹህ ጽሩይ ናቸው ለማለት። ዕጣን ምዑዝ ነው፣ ከሩቅ ይሸታል። እንደዚህ ሁሉ በአንተ ያመኑ ምእመናንም ምግባር ሃይማኖታቸው ከሩቅ የሚሸት የሚጠራ ነው ብሎ ለመናገር። ከርቤ የተለያየውን አንድ ያደርጋል፣ መድኃኒት ነው። እንደዚሁ ሁሉ አንተም ከፍጥረት ሁሉ ከመላእክት ወገን ተለይቶ የወደቀውን አዳምን አክብረህ ልጅነት ሰጥተህ ከመላእክት ጋር አንድ ሆኖ እንዲያመሰግን ታደርገዋለህ ለማለት ይህን ገብረውለታል። ይህ ብቻ አይደለም፣ ወርቅ ጽሩይ ነው፣ አንተ ባህሪህ ንጹህ ነው፣ የማያርፍ ንጹህ ባህሪህ ነህ ለማለት። ዕጣን ምዑዝ ነው፣ አንተም ምዑዘ ባህሪህ ነህ ለማለት ይህን ሰጥተውታል። ከርቤ ደግሞ በቁሙ በኋላ በሞቱ የሚቀምሰው ስለሆነ በኋላ በመከራ ተቀብለህ የምትቀምሰው ነው ለማለት ከርቤ ገብረውለታል። ይህ ብቻ ደግሞ አይደለም፣ ወርቅ የሰማዕታት ምሳሌ ነው። ከመወርቅ በእሳን ፈተኖሙ ተብሎ ተነግሯል። ሰማዕታት ጽኑ መከራ ተቀብለው ነው ሰማዕትነትን የሚያገኙት። ስለዚህ በአንተ ያመኑ ሰማዕታት እንዲህ ያሉ ጽኑዓን ናቸው የሚለውን አሳይተው ወርቅ ገብረውለታል ማለት ነው። ዕጣን የባህታውያን ምሳሌ ነው። ዕጣን ከየትም ቦታ ቢያጨሱት ከሩቅ ቦታ ይሸታል። እንደዚሁ ሁሉ በአንተ ያመኑ ባህታውያን በተስፋ ይኖራሉ ብለው ለማሳየት ያንን አሳይቷል። ከርቤ ደግሞ የተለያየውን አንድ ያደርጋል። ስለዚህ አንተም ከፍጥሮን ተለይቶ የወደቀውን አዳምን መልሰው ወደ ክብሩ ታኖረዋለህ ለማለት ይህን አድርገዋል ማለት ነው። ስለዚህ እንዲህ አድርገው ወርቅ፣ ዕጣን፣ ከርቤን እንዲህ አድርገው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ገብረውለታል። ሰብአ ሰገል አስቀድሞ ሲመጡ የመጡት 3 አልነበሩ፣ 12 ናቸው። 12 ነገስታት ነው የመጡት። 12ቱ ነገስታት ግን መንገድ ላይ እየመጡ ሳሉ ሄሮድስ የደነገጠበት ምክንያት ይበልጥ የሚገባን እዚህ ጋር ነው። 12 ነገስታት ሲመጡ ከሰራዊቶቻቸው ሁሉ ጋራ ነው ነቅለው የመጡት። ከዚህ በኋላ ግን ከነሱ መካከል አንዱ የሁሉም አለቃ የሆነው ንጉሰ ነገስቱ ፍርሻቡር ይባላል። ይህ ፍርሻቡር የተባለ ንጉሰ ነገስት 9ኙን ነገስታት ይዟቸው ይመለሳል ወደ ኋላ። የተመለሰበት ምክንያት ምንድነው? ከኋላችሁ ጠላት መጥቶባችኋል የሚል መልእክት ሰምተው የያዙት ስንቅ አልቆባቸው ነው። ምስጢሩ ግን አንድም ደግሞ ኢየሩሳሌም እናንተን ሁሉ እንደዚህ እንዴት ይዛ ትችላችኋለች? ከተማይቱ እኮ ጠባብ ናት ብለዋቸው ነው የተመለሱት። ግን ዋናው ምስጢሩ ከበረከተ ልደቱ አልከፈላቸውም። የልደቱን በረከት ለማግኘት የታደሉት እነዚህ 3 ነገስታት ብቻ ናቸው። ስማቸው ሚልኩ፣ ማንቱሲማርና በዲዳስፋ ይባላሉ። ከነዚህ ከ3ቱ ነገስታት ደግሞ በመጽሐፍ እንደተነገረ አንዱ ኢትዮጵያዊ እንደሆነ አባቶቻችን ያስተምሩናል። እነዚህ ሰብአ ሰገል ይህን ሊገብሩለት የመጡት ሰብአ ሰገል ሊገብሩለት ሲመጡ አስቀድሞም ለነርሱም ትንቢት ተነግሮላቸው ነበረ እንዲህ የሚል ነገስተ ተርሴስ ወደ ሰያት አመሃ ያበውኡ ነገስተ ሳባ ወአረብ ጋዳ ያመጽኡ ተብሎ ትንቢት ተነግሯል። ስለዚህ ነገስተ ሳባ ወአረብ ተብሎ የተነገረ ለነርሱ ነው። እነዚህም ከደረሱ በኋላ
መጀመሪያ ገቡና ተመለከቱት። አንደኛው በህፃን አንዱ በሽማግሌ አንዱ በጎልማሳ አምሳል ተመለከቱት። ወጡና እንዴት የሚያምር ህፃን ልጅ ኧረ እንዴት የሚያምር ጎልማሳ ነው፣ ኧረ እንዴት የሚያምር ሽማግሌ ነው ተባባሉ። ኧረ እንደዚህ ነው ሲባባሉ ሁለተኛ እስኪናረጋግጥ ብለው ተመልሰው ገቡ። ሁለተኛ ሲገቡ በህፃን መልክ ለታየው በጎልማሳ መልክ ለታየው በሽማግሌ መልክ ለታየው ደግሞ በህፃን መልክ ተታየው። ተመልሰው ወጡና ኧረ እንዳንተ ያማረ ህፃን፣ ኧረ እንዳንተ ያማረ ጎልማሳ ነው፣ ኧረ እንዳንተ ያማረ ሽማግሌ ተባባሉ። እንዲህ ሲባባሉ መልአኩ አይ እንደ ሶስታችሁ ነው ተመለሳችሁ ግቡ አላቸው። ተመልሰው ሲገቡ አሁን በጎልማሳነት ለታየው በህፃን በሽምግልና ለታየው በጎልማሳነት እንደዚህ አድርጎ ለሶስቱም ሶስት ምልክት ሰጣቸው። ከዚህ በኋላ ተሰናብተው ወጡ። ተመልሰው ግን ወደ ሄሮድስ እንዳይሄዱ እግዚአብሔር በህልም ነግሯቸዋል። ከዚህ የተነሳ ተመልሰው በሌላ መንገድ ወደ ሀገራቸው ሄዱ ይለናል ቅዱስ ማቴዎስ ሲነግረን። ሰብአ ሰገል ለምንድን ነው በሌላ መንገድ ወደ ሀገራቸው የሄዱት ስንል አንደኛ መልአኩ በዚያ መንገድ እንዳይሄዱ በሄሮድስ በኩል እንዳይሄዱ ነግሯቸዋል። ከዚህ ባለፈ ግን አስቀድሞ በመጡበት ህሊና ተመልሰው እንዳይሄዱ እየነገራቸው ነው። ምን ማለት ነው? አስቀድሞ እንዲህ በሚል ኃይለ ቃል ነበር የመጡት። አይቶ ሃሎ ዘተወልደ ንጉሠ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው? ከዛ አሁን ሲመለሱ ምን እያሉ ይመለሳሉ? ረከብናሁ ውስተ ጎል፣ በዋሻ ውስጥ ተጥሎ አየ ነው፣ በዋሻ ውስጥ ተወልዶ አገኘ ነው፣ የአይሁድ ንጉሥ አገኘ ነው እያሉ ተመልሰዋል። አስቀድሞ ሲመጡ የመጡት ንጉሥ እያሉ በዚህ መንገድ ነበር የመጡት። ሁለተኛ ግን ተመልሰው ሲሄዱ በሌላ ሃይማኖት ተመለሱ። ምን ብለው? አምላክ ወልደ አምላክ እያሉ ተመልሰው ሄዱ ማለት ነው። እነርሱም ሲወጡ ስንቅ የሚሆን እመቤታችን ገብስ በደንብ አድርጋ ቋጥራ ሰጥታቸው ነበርና ያን እየተመገቡ የያዙት ስንቅ ሳያልቅባቸው 2 ዓመት የመጡትን መንገድ በ40 ቀን ተጉዘው ወደ ሀገራቸው ገቡ እና ወደ ሀገራቸው ሲገቡ ስንቁን ከደግ ሰው የተቀበልነውን ስንቅ እንዴት ይዘን ወደዚህ ወደ ክፋት ሀገር ይዘነው እንገባለን ብለው ከሀገሪቱ ዳር ላይ ጥለውት ገቡ። ከዚያ ለሀገሩ ሰዎች ገቡና የአይሁድን ንጉሥ እኮ አግኝተነው መጣን፣ እናቲቱም እንዲህ ያለ ስንቅ ቋጥራ ልካናለች ብለው ሲነግሯቸው የታለ ታዲያ ምልክቱ አሏቸው። እንዲህ ሲሏቸው ተመልሰው ሲወጡ ያ ያመጡት ስንቅ ሌላ ሰው እንዳያገኘው ሲነድ አገኙት። እንዴ እሳት አምልኩ እያለን ነው ማለት ነው ብለው ከዚያ ከአምልኮተ እግዚአብሔር ተመልሰው መጥተው ወደ እሳት ማምለክ ወደ ጣዖት አምልኮ ይሄዱ። ከዚያ በኋላ ግን እግዚአብሔር ሐዋርያውን ልኮላቸው ይህን ያደረገ እግዚአብሔር ለምን እንደሆነ ነግሯቸው ወደ አምልኮተ እግዚአብሔር መልሷቸዋል ማለት ነው። እነዚህም ሰብአ ሰገል ክብር ያላቸው እንደሆነ አባቶቻችን ይነግሩናል። እነዚህ ሰብአ ሰገል ወደ ጌታችን መጥተው ይህን ከገበሩለት በኋላ ከተመለሱ በኋላ ሄሮድስ ሰብአ ሰገል በሌላ መንገድ መሄዳቸውን አይቶ ተመልክቶ ተበሳጨ፣ ተቆጣ። እንዲህ አድርገው አታለሉኝ ሰብአ ሰገል ብሎ ሌላ ዕቅድ አዘጋጀ። ምን አለ? ከጠየቃቸው በኋላ ኮከቡን ያዩበትን ጊዜ ከተረዳ በኋላ 2 ዓመት እንደሆነ ያጽን ከተረዳ በኋላ 2 ዓመትና ከ2 ዓመት በታች የሆናቸውን ሕፃናት በሙሉ ይዘው ወደ ቤተልሔም እንዲመጡ ወደ ቤተልሔም መጥተው ንጉሱ ጭፍራ ስራልኝ ብሎኛል ብሎ እህል እንደሚሰጣቸው ገንዘብ እንደሚሰጣቸው ተናግሮ ጠራ። ያላት ልጇን የሌላት ደግሞ ተበድራ ከጎረቤትም ቢሆን ልጃቸውን ይዘው ወጡ። ወደ ቤተልሔም ወጡ። ቤተልሔም ከወጡ በኋላ ወታደሮቹን አዞ ለሕፃናቱ ልቅሶ እንኳን ሳይራሩላቸው 144,000 ሕፃናት እየጠመዘዙ አረዷቸው ማለት ነው። እመቤታችን ይህንን አስቀድሞ በመልአክ ለዮሴፍ ተነግሮት ስለነበረ ተነስተው ወደ ግብጽ ሸሹ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መገለጡ ዋናው ምክንያት አሁን እንዳነሳነ እኛን የእግዚአብሔር ወገን ተብለን ተቆጥረን የነበርን ከእርሱ ወገንነት ስንወድቅ ወደዚያ ቁጥር ተመልሰን እንደገባን ለማሳየት ተገልጧል ማለት ነው። እንዲህ አድርጎ የተገለጠ እኛን ፍጹም ሰው ለማድረግ ፍጹም ጸጋን ለመስጠት የተገለጠ አምላካችን ቅዱስ አትናቴዎስ እንዲህ ይላል፣ ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በእርሱ መልክ ይወልድ ዘንድ እርሱ በአንተ መልክ ተወለደ ይላል። እርሱ የእኛን መልክ ይዞ የተወለደበት ምክንያት እኛን የእርሱን መልክ ለመስጠት ነው። ቅድም እንዳልነው ሰዓሊው ስዕሉ ቢበላሽበት
ስዕሉን የሰራበትን እየተመለከተ እንደሚያድሰው ሁሉ ያን መልኩን የሰጠን አካላዊ ቃል ራሱ መልሶ በሐዲስ ተፈጥሮ ደግሞ መልኩን ዳግመኛ ሰጠንለኛ ማለት ነው። እንግዲህ ይህን በዓለ ልደት ስናከብር ታዲያ ታሪኩን ከማወቅ ጋር፣ ሁለተኛ ቅድም እንዳልነው ይህ በዓለ ልደት ቤተክርስቲያናችን ነቢያት የናፈቋት መድኃኒት ይእቲኬ መድኃኒት እንተሐሰስዋ ወኦድዋ ነቢያት ተብሎ በሐዋርያው ተነግሯል በመልእክቱ። ይህች ነቢያት የፈለጓት መድኃኒት ናት። ማናት ይህች መድኃኒት? ልደተ ክርስቶስ። ጌታችን ሰው የሚሆንባት ዕለት ነቢያት በመጋዝ እስኪሰነጠቁ ድረስ፣ በኩላብ እስኪሰቀሉ፣ በድንጋይ እስኪወገሩ ድረስ በጽኑ ተስፋ የሚጠብቋት እነ ቅዱስ ኤርምያስ ይህን የተስፋ ትንቢት በመናገራቸው ምክንያት ሽንት ቤት ተጥለው የክፉ ቆሻሻ መጣያ ሆነው ነበረ። እነ ቅዱስ ኢሳይያስ ደግሞ እነ ምናሴን የመሰሉ ኋላ በንስሐ ቢመለሱም በመጋዝ ሰንጥቀው ገድለዋቸዋል። ነቢያት ቆዳቸው እስኪቀደድ ድረስ እንዲህ አድርገው ዋጋ እየከፈሉ ተስፋ በማድረግ የጠበቋት መድኃኒት ናት። ማናት ያቺ? ዕለተ መድኃኒት የተባለች ጌታችን የሚገለጥባት ዕለት ማለት ነው። ለዚያ ነው ጌታችን ካህኑ ካስታወሳችሁ በቅዳሴ ስርዓት ላይም እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎሙ ለሐዋርያቲከ ንጹሐን ለአርዳኢከ ቅዱሳን ወለሐዋርያቲከ ንጹሐን እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወኢርእዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ወለክሙሰ ብፁዓት አዕይንቲክሙ ለርያ ወአእዛኒክሙ ለሰማ ይላል። እናንተ አሁን የምታዩትን ሊያዩ እናንተ አሁን የምትሰሙትን ሊሰሙ የወደዱ በጣም ብዙ ነቢያት ነበሩ። ለምሳሌ ቅዱስ አብርሃም አባታችን ጌታችን የሚገለጥባትን ዕለት ማየት ፈልጎ እንደነበረ ቅድም አንስተናል። እንዲህ ነው ያለው፣ ነገስተ ኮሎዶ ጎሞርን ድል ነስቶ ሲመጣ በመዋዕሌኒ ትፌኑ ወልደከ፣ ልጅህን በእኔ ዕለት ነው የምትልከው ወይስ ዕለቲቱን ያችን ምሳሌዋን ታሳየኛለህ ብሎ ነው የጠየቀው። ከዛም በኋላ የተነሱ ብዙ ነቢያት ራሱ ቅዱስ ሙሴም አንድ ዕለት እግዚአብሔርን ጠይቆታል። አቤቱ ፊትህን አሳየኝ፣ ባለሟልነቴ በምን ይታወቃል ታዲያ ሲለው ጌታችን እንዲህ አለው፣ ዘር ካልወደቀባት መሬት ላይ የተገኘ ስንዴ አምጥተህ ሰዋልኝና ራሴን እገልጥልሃለሁ አለው። አባታችን ሙሴ በጣም የዋህ ነው። ከፍጡራን ወገን ከሰው ወገን ሙሴን የሚመስል የዋህ የለም ይላሉ አባቶቻችንና የብረት አልጋ አሰርቶ በዚያ ላይ አፈር አድርጎ ለዓመታት ተሸክሞ ኖሯል። ንጹህ ዘር አገኛለሁ ዘር ያልወደቀበት ብሎ ማለት ነው። ከዚያ በኋላ ግን ከዓመታት በኋላ እግዚአብሔር ዘር ያልወደቀባት ምድር ማለት እመቤታችን መሆኗን ነግሮ በኋለኛው ዘመን ግን ጀርባውን እንደሚያይ ነግሮት ትንቢቱን ደግሞ በደብረ ታቦር ፈጽሞለታል። ስለዚህ ይህን በዓለ ልደትን ስናከብር አሁን ልብ ብለን እናስተውል። የጌታ አበይት በዓላት ምንም አይነት በዓል ተደርጎ አይከበርባቸውም። አንድ ሰው ሰርግ ቢኖረው የጌታ አበይት በዓላት ላይ ደርቦ ሰርግ ማድረግ አይችልም። ልደት ቢኖረው በዚያ የጌታ አበይት በዓላት ላይ ደርቦ ልደት ማድረግ አይችልም። ይህ ቀርቶ በዚህ የጌታ የልደት ቀን ልደታቸው የነበሩ ቅዱሳን በጣም ብዙ ቅዱሳን አሉ። ለምሳሌ ደገኛው የቤተክርስቲያናችን አባት የምንለው ንጉሥ ቅዱስ ላሊበላ ልደቱ በልደት ቀን ነው። ቤተክርስቲያን ግን የእሱ ልደት አታከብረው። የምታከብረው የመድኃኒታችን ኢየሱስ ክርስቶስን ልደት ነው። ለምን? አይደለም ለሌሎች ሰዎች ቅዱሳን በዓላት ቀርቶ ለራሱ ለጌታችን በዓላት እንኳን ራስ የሆነው በዓለ ልደት ነው። ስለዚህ ምዕመናን ሁላችን አገልጋዮችን ማስተዋል ያለብን በጌታ አበይት በዓላት ላይ ምንም ተደርቦ የሚከበር በዓል የለም። ይህን ማስተዋል አለብን። ስለዚህ በዓለ ልደቱን ስናከብር ይህን በማስተዋል፣ ሁለተኛ ከዚሁ በላይ ደግሞ ሰው ንስሐ በመግባት ስጋውን ደሙን በመቀበል የሚያከብረው በዓል መሆን አለበት። ሰብአ ሰገል ናፍቀው የመጡበት ምክንያት የተወለደውን የአይሁድ ንጉሥ ማግኘት ብቻ አይደለም፣ እውነተኛውን አምላክ ጭምር አግኝተው ነው የሄዱት። እኛ እውነተኛው አምላክ ልጆቹ ነን እንላለን። ክርስቲያኖች የተባልን ክርስቶስ በመባሉ ምክንያት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቲያን መሆናችን የሚታወቅ ንስሐ በመግባት ስጋውን ደሙን በመቀበል እንዲህ ባለ በሚገባ መንገድ በዓላቱን ስናከብር ነው። ልብ በሉ፣ በዓላት የተሰሩልን የበዓሉን ባለቤት አክብረን ከበዓሉ ባለቤት ጋር ተዋህደን እንድንውልበት ነው እንጂ በበዓላቱ የማይገቡ መብል መጠጥም ሌሎችንም ነገሮች በማድረግ ከሰማያዊው ንጉሥ ተለይተን በኃጢአት እንድናሳልፉ አይደለም። ስለዚህ የክርስቶስ መድኃኒታችን ልደቱን ስናከብር ከሁሉ በላይ የልደቱ ባለቤት ክርስቶስ በሚገኝበት ልደቱም ጥምቀቱም ስቅለቱም
እርገቱም ትንሣኤውን በሚነገርባት በሥርዓተ ቅዳሴው በመሃል ሊሆን ይገባዋል። እግዚአብሔር አምላካችን ከበዓለ ልደቱ በረከት ረድኤቱን ያሳትፈን፣ አይነ ልቡናችንን ያብራልን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።